በአረብ ሀገር ያለሽ እህቴ አብርሃምን ለሁለተኛ ጊዜ ለመዳር ራሴን ወገቤን እያልሽ ጎንበስ ቀና የምትይ ሴት ለአብርሃም ለሁለተኛ ጊዜ ጎጆው ኑሮን ካላሳካውለት የሚፈልገውን ካላደረኩለት እያልሽ ለሄርሜላ ቤት ካልገዛውላት ለሄርሜላ መኪና ካልገዛውላት እያልሽ የምትጋጋጪ በአረብ ሀገር ያለሽ ሴት መጀመሪያ ራስሽን መጀመሪያ ዙሪያሽ ቤተሰቦችሽ አካባቢሽ ያደግሽበት የተወለድሽበት ሰፈርሽን ቼክ አድርጊ ለማንም ወሮ በላ ዱርዬ ዩቲዩብ ቁጭ ብሎ ለሚሸቀልብሽና ዩቲዩብ ተሽከርካሪ ወንበር ላይ ቁጭ ብሎ የዩቲዩብን ገንዘብ እየተቀለበ ሆዱንና ቂጡን አንገፍጥጦ የሚመጣ እንዲሁም የፊቷን ጉንጭ ጡት መያዣ የሚያስፈልገው በሜካፕ እና በሂውማን ሄር ያበረችን ሴት ኑሮ ለማሸነፍ ጎንበስ ቀና የምትይ ሴት መጀመሪያ ኑሮሽን አስተካኪ አላማ የሚባል አለ አላማ ይዘሽ ነው የመጣሽው እንጂ የማንንም ዩቲዩበር ልትረጂና ልታግዢ አይደለም የመጣሽው ዩቲዩብ ላይ ቲክታክ ላይ ጌም የሚጫወቱ ሰዎች ጊፍት የሚሰጧቸው አንድ ቀን በጌም አንድ ሰው ሚዲያ ላይ እንዲሞት ካላያችሁ በስተቀር በፍጹም ጊፍት የምትሰጡ ሰዎች ልታቆሙ አትችሉ ቃሪያን የሚያክል ነገር ቆርጣ ጆሮዋ ውስጥ ቃሪያን የሚያክል ነገር ቆርጣ አፍንጫዋ ውስጥ ጭራሽ ምን አለቻት ገና ቆርጬ እሙሙሽ ውስጥ ከተቺ ነው የምልሽ ብለው የሚባባሉ ጌመሮችን ጊፍት እየሰጣችሁ የምታበረታቱ ማለት ነው ምን አለበት ጎዳና ላይ ያለው እህትሽ ጎዳና ላይ ያለው ወንድምክ ብትደርስለት ዛሬ አንድ አንበሳ ስንት ብር ነው በዶላር ያየነው ነው ቁጭ ብላ ሷ ተሽከርካሪ ወንበር ላይ እየመረቀች እየረገመችክ እየሰደበች ከላይ እስከ ታች ከፍ ዝቅ እያደረገች ጊፍት ትሰጣታለህ ኑሯን ታሻሽላለች አንዲት የተሸነፈችን ሴት ደግሞ ልገድል ጎንበስ ቀና ትላለች ይሄ ነው ጌመር ይሄ ነው ቲክቶከር ሽሮ በርበሬ ዘይት የረከሰባቸው ቃሪያን የሚያክል ነገር አፍንጫው ልጅቷ ነዳ በቃ አየሁኝና ጌታ ሆይ ከዚህስ እንደው ሰውረኝ ብዬ ነው የወጣሁት እውነት ለመናገር ማለት ነው በርበሬ መዘፍዘፊያ ውስጥ ዘፍዝፎ አንድ ወንድ ልጅ በርበሬ መዘፍዘፊያ ውስጥ ዘፍዝፎ ቁጭ ባለበት ጌታ ሆይ ምን አለበት ጌመሮች ምን አለበት ጌማ እንትናችሁን ቅጣታችሁን ብታስተካክሉ የቤት ንብረታችሁን ቀዳዳችሁ ሰባብራችሁ እንደፈለጋችሁ አርጉ ምክንያቱም ያ የናንተ ነው ያው ጊፍት የሚሰጥሽ ሰው በሱም ብትገዢ ያ የራስሽ ነው ግን ቅጣታችሁ ለከታጣ ቅጣጣ በጣም እንዴት ነው እናት አባትሽ እዛ ቁጭ ብለው አያዩሽም እንዴት መጣልሽ ብለው አይጠብቁሽም አንቺ እዚህ በጌም የምትገያት ወይ የምትሞቺው ለምን ጌምሽን አስተካኪ ቅጣትሽን አስተካኪ ለገንዘብ ብለሽ ሰው አትግደይ ለገንዘብ ብለሽ ኃጢአት ውስጥ አትግቢ ስንቱን ተናግረን ስንቱን ላይ ጮኸን እንችላለን አለመሰልጠናችን እኮ ፍሬሽ መሆናችን እኮ በዚህ ነው የምንታወቀው በነገራችን ላይ ለሚዲያ የመጀመሪያ ሰዎች መሆናችን የመጀመሪያ ዓለም ቀደምትናት ኢትዮጵያ ይባላል ቀደምትነቷ ግን ኋላ ቀርነት ያደረጋት ነው በእንደነዚህ አይነት ሰዎች ማለት ነው